ሰላም አይደል? እግዚአብሔር ይመስገን። ጫማዬን ላስጠርግ? እሺ። እቺን ነው ወይ የምታስጠርጊው እንዳትለኝ ግን። አሽገለም አረ ጫማ ነሽ። እንዴት ነህ? ስራ ጥሩ ነው? እዚህ አካባቢ ቆየህ እንዴ? አዎ ትንሽ ቆይቻለሁ። ግርግር ያለበት አካባቢ ነው በእርግጥ አይደል? አዎ ግርግር ያለ። ደንበኞች ለምደውልሃል ምናምን? አዎ በደንብ። አዎ ቤተሰብ ታስተዳድራለህ? አዎ ቤተሰብ ያለ። አግብተሃል? አግብቻለሁ። አረ ልጅ እግር ነው ግን የምትመስለው። ልጅ እግር ነው የምትመስለው። አዎ በልጅነት ነው ያገባው። ልጅስ አለ? አንድ ልጅ አለ፣ ወንድ ልጅ። አረ አዎ 3 ዓመት ልጅ። ከየት ሀገር ነው የመጣው? እኔ ወላይታ። ቤተሰብ ለጥየቃ ምናምን መቼ ነው የምትሄደው? ቤተሰብ መስቀል በግባታ መስቀል። አሃ ቤተሰብ ሁሉ ተሰብስባችሁ? አዎ ሁሌ አንዴ መስቀል እንሄዳለን። ይሄንን እየሰራ ነው ቤተሰቦች ብታስተዳድረው? ልጅህን ሚስትህን? ይሄ ብቻ ነው፣ ሌላ ስራ የለም። ባለቤት ታግዛለህ? አዎ እሷ ትንሽ ስራ ስራለች፣ ብዙም አይደለም እንጂ ትንሽ ትሰራለህ? አዎ ትንሽ። ክፍለ ሀገር ያሉትን ቤተሰቦችን ታግዛቸዋለህ? እነሱም አዎ ያለው አቅም ትንሽ ያው እነሱ አቅም ስለሌለ እኔ ነው የማግዘው። መስቀል ሲደርስ ደግሞ ያው ተጠራቅሞ አይደል? ለእነሱ አንዳንድ ነገር ይዞ መሄድ ይጠበቅባቸዋል። ኑሮ እንዴት ነው? ቤተሰብ ማስተዳደር፣ ልጅ ማሳደግ ምን ይመስላል? ትንሽ ይከብዳል አይደል? ይከብዳል፣ ግን ፈጣሪ ያው ረዳው። እኔ ዳምባይ ነው ስን አንዳንዶች በጣም ያረዳሉ፣ ይሰጣሉ፣ ትንሽ ቲፕ ምናምን ይሰጣሉ፣ አይዞህ ይላሉ፣ ያበረታታሉ። ለዛ በእነሱ አይ ደስ ይላል። እኔ እንኳን ብዙ የምትወለወል አይደለሽ እንድናወራ ብዬ እኮ። እሺ እስቲ ስለ ደንበኞች ንገረኝ። በጣም ጥሩ ማለት አንዱ በርታ ብሎ ቲፕ ምናምን ይሰጣሉ፣ ልብስን ጫማ ይሰጡማሉ። አረ እሺ አይዞህ ምናምን እንደዚህ ስራ ቀይራለህ ብሎ ብዙ ዋርተው ነው። አንዳንዶቹ አስቸጋሪዎች አንዳንዱ ደግሞ አስቸጋሪ ጫማ አጠረገው በኋላ አይ ንጹህ እንትን አይደለም፣ ንጹህ ጨርቅ አይደለም፣ ንጹህ ስፖንጅ አይደለም ጨርቆ በኋላ ቢሩ ደግሞ ምሳው እንደዚህ አይደለም ነፈጥር ማለት ይጨቃጨቋ እና ሳይከፍሉ የሚሄዱበት ጊዜ አለ። አዎ ዝም ብሎ ይላሉ አንዳንዱ እሺ ይላሉ። ጎንበስ ብለህ እንደዚህ እሺ ማለት እኮ ያው ከላይ አለው አይደል የሚሰጥ እግዚአብሔር ፈጣሪ ያለው እውነት ነው። አንዳንድ ሰው ግን እዚህ ቦታ ላይ ሳስበው ያው ሁሉም ሰው ንጹህ ጫማ ይዞ አይመጣም አይደል? ምን አይነት ጫማ ገጥሞህ ያውቃል? በጣም ትንሽ ሽታው ያለው ጫማ ይሸታል። ቶሎ እንትን አድርግና ለሰዎች ግን ምንም አትላቸው። ምንም አንዳንዴ ደግሞ ማክስ ያደርጋሉ። አዎ እሱ ጥሩ ነው። የራሴ ጥንቃቄ አደርጋለሁ። ያው እንደዚህ አንዳንዴ እንደዚህ ያጋጥም ብዙ ነገር ያለ ያው መንገድ ላይ ትንሽ ይሄን ስራ በጣም አስቸጋሪ የሚያደርግብህ ነገር ምንድነው? በቃ እንደዚህ ያስቸጋሪ ሰው ሲመጣ ዝናብ ጊዜ በተለይ ይሄ ቦታ አይመችም። ዝናብ ጊዜ መስራት በጣም ሽቃይ ነው። ግን ደግሞ ክረምት ቶሎ ጫማ የሚደረግበት ጊዜ ነው። ዝናብ ሲዘንብ አይመጣም ሰው ብዙም አይደለም። ዝናቡ ካባራ በኋላ ግን ካባራ በኋላ ነው እንጂ አሁን ሐምሌ ጊዜ ዝናብ ቶሎ ቱፍቱፍ በቃ ትቴ ነው የሚሄድ። ከዛ ስራ በጣም ይቀዘቅዛል። ስራ ቀዝቃዛ ሲሆን በዛ ሰዓት ነው በጣም አስቸጋሪ ነው። ግን በጣም ጠንካራ ነህ። ለምን መሰለህ? እንደዚህ ይሄንን ሰርቶ ቤተሰብ ማስተዳደር፣ ልጅ ማሳደግ፣ ከዛ ደግሞ ሌሎች ካንተ ታናናሾችን ቤተሰቦችንም ሌሎችን መርዳት ቀላል ነገር አይደለም። በጣም ስራው ለዕለት ጉርስ አስቸጋሪ የሚሆን ይመስለኛል። አንዳንዴ ይገኛል፣ አንዳንዴ ደግሞ አይደል እንዳልከኝ አሁን አንዳንዴ ከፍ ይላል፣ እንደዚህ ይላል። ያው አስቸጋሪ። በቤት ኪራይ ነው የምትኖረው? አዎ ቤት ኪራይ ከፈላችሁ? ከፍሌ። ሳይንስ በጣም በፈገግታ ነው በነገራችን ላይ የምትሰራውና ለስራው ፍቅር ያለህ ይመስላል። ስራው በጣም ደስ ይለው ነው የሚሰራው። ደስ ብሎ በጣም በዚህ ስራ ላይ ብዙ ነገር ያደርጋለሁ። ቤት ኪራይ ከፍሌ የራሴ ትንሽ ነገርን ቤት እዛ ክፍለ ሀገር ሰርቻለሁ። አዎ ቤት ሰርቻለሁ በዚህ ስራ። እሺ ከዛ በኋላ አሁን ደግሞ በጣም ወደፊቱ ከዚህ ስራ ቀይረ ሌላ ጥሩ ሁኔታ የተሻለ ነገር ለማድረግ ነው የምታስበው። ስለዚህ ወደፊት እዛ ገብቶ ጠቅልሎ ለመኖር ነው የምታስበው። ቤት እዛ ከሰራ መቼም የሆነ ነገር አለ። አዎ ገባለሁ፣ እዛም ገባለሁ። እዚህ መንጃ ፈቃድ አውጥቼ ስራ መቀየር እሞክራለሁ። እየሞከርኩ ነው። ጎበዝ፣ በጣም ደስ ይላል። አዎ የተማርኩ ነው እንኳን ትምህርት የተማርኩ ነው። መንጃ ፈቃድ በጣም ጀግና ነህ። ዛሬ ቻናሏን ዛሬ በነፃ ነው የሚለውን ፕሮግራም ይዞ ሲመጣ እንደዚህ እንዳንተ ላሉ ወጣቶች እህቶች ምናምን ማገዝ የሚጠበቅብንን
ዛሬ በነፃ ነው እያልን የሚመጡትን ደንበኞች በነፃ ካስተናገድናቸው ነገ ደግሞ ዛሬ በነፃ የተሰጣቸው ሰዎች ይሉኝታ ይዟቸው አንተም ለማገዝ ማስበው ተመልሰው ይመጣሉ እና ዋናው ዓላማ ደንበኛ ማፍራት ነው። ስለዚህ ምን እናደርጋለን መሰለን አንተ የሚመጡትን ደንበኞች ዛሬ በነፃ ነው እያልክ በነፃ ትሰጣቸዋለህ። እኔ ደግሞ አንተ ይሰራል ለምሳሌ በቀን ምን ያህል ትሰራለህ? አሁን ለምሳሌ ምን ያህል ትሰራለህ? ጠዋት ላይ አንድ 600 ጥሩ ከሆነ 700 አገኛለሁ ትሰራለህ። ስለዚህ እንዲህ እናደርጋለን። አንተ በ700 የምትሰራውን ስራ እኔ ደግሞ በ2000 ደግሞ ከፍልና 2000 ከፍላለሁ። ከዛሬ የሚመጡትን ደንበኞችን በሙሉ ዛሬ በነፃ ነው እያልክ ታስተናግዳቸዋለህ ማለት ነው። እሺ ከዛ እነሱ ነገ ተመልሰው ይመጣሉ። ምርቃትም አለው አይደል? እሱ ደግሞ ከአምላክ የሚገኝ ነገር ጭማሪ ያለው በቃ እኔ እዛች ጋር አቅብያ አይሃለሁ። ስራውን እንደዛ እንቀጥላለን። እሺ እሺ መልካም ጊዜ። እሺ ይውላችሁ። ዛሬ በነፃ ፕሮግራማችን በጠዋት ድምቅ ብሏል እንደ ፀሐዩ። የሚገርመኝ ነገር ግን ጫማ ማጽዳት የትህትና ምልክት ለምን ለኔ እንደሚመስለኝ አላውቅም። በቃ ዝቅ ብሎ ጎንበስ ብሎ ጫማ የሚያጸዱ ሰዎች ብዙ ጊዜ ልባቸው በጣም ትሁት የሆኑ ሰዎች ነው የሚመስሉኝ። ልጆች ሆነን የአባቶቻችንን የወንድሞቻችንን ጫማ ስንወለውል የደግነትም የመስጠትም ልብ እንዳለን የሚያሳይ ነገር ነው። ተው ሌላ ቀን በነፃ ነው እውነት። ተው እውነት ችግር የለም ችግር የለም። ኧረ እውነት ተው። ደግሞ የሚገርመው ምን ቢያምር ሰው የፈለገ ቢዘንጥ ጫማው ንጹህ ካልሆነ ወይም አቧራ ባቧራ በሆነ ጫማ ያን ያህል የተለየ ውበቱ ወይም የልብሱ ፍካት ወይም የሰውየው ውበት የሚታይ አይመስለኝም፣ ሴቶችንም ጨምሮ ማለት ነው። እንግዲህ እንደዚህ ውጥር አድርጎ ሰርቶ ነው ለመስቀል ቤተሰቦቹን ይዞ ያው ቅድም እንደሰማችሁት ልጅና ሚስት አለውና ተሰብስበው መስቀልን ሊያከብሩ የሚሄዱት ከቤተሰብ ጋር የተለያየ ስጦታ ደግሞ ባዶ እጃቸውን አይሄዱም። የተለያየ ስጦታ ለቤተሰብ፣ ለጎረቤት፣ ለአካባቢ ሰው ይዘው ነው የሚሄዱት እና እችን ሰርቶ ነው እንደዛ ያን ሁሉ ነገር የሚያደርገው። አሪፍ አባት እንደሆነ ደግሞ ተስፋ አደርጋለሁ። አሁን የሚታየኝ እንግዲህ ሶስተኛ ሰው ወረፋ እየጠበቀ ነው ጫማ ለማጸዳት እና ይመስለኛል ጫማችንን በጥንቃቄና በአግባቡ መያዝ አሁን ላይ ያለውን የጫማ ዋጋና አልጠቅሰውም የተሻለ ጊዜ ለመጠቀም ረጅም ጊዜ ቆይታ እንዲኖረው የጫማችንን ንጽህና በአግባቡ መጠበቅ አሪፍ ነው በጣም። አባት ተው ዛሬ በነፃ ነው በነፃ ነው። እሺ እሺ። በስራ ጉዳይ አብዛኞቻችን የተወሰነ ሰዎች ነው የምናገኘው። የእሱ የስራ ዘርፍ ግን የተለያዩ ሰዎችን የማግኘት አጋጣሚና እድል አለው። ምክንያቱም ሁላችንም ለጫማችን ስንል መቀመጣችን አይቀርም። የምንቀመጥበት ቦታ ደግሞ ይሄ ነው። አዎ ትንሽ ቆይቶ ደግሞ ጠፋለች እኮ ትንሽ ቆይቶ ለጊዜ ነው እንደዚህ እንትን አደርጋለች። ጥሎ ይመጣል በኋላ ጠዋት ያስታስገራል። ውሃን የሚያክል ትልቅ ስጦታ ኖሮን አባይና ጣና የኛ ሆነው ጫማችን አልተጸዳም ማለት እነሱ ሊያውም እያሉ አረ ይደብራል። ተው ዛሬ ነው መጣ ተው። አሁን ሳይ እንግዲህ ሊከፍል ነው። ደስ ብሎ ነው ደስ ብሎ ነው። ዳምባይና እንዳይ በደንብ ዳምባይና መሆን ፈልገን። እሺ እሺ አመሰግናለሁ። እሺ ጋሼ እንግዲህ ብዙ ነገር ከልምዳቸው እያካፈሉት ነው የሚመስለው። የነቸነች ነገር እያወሩ ነው። ቀለም ሲቀባ ነው ማምራ። ስራው ቀላል አይመስለኝም። ጎንበስ ብሎ ቁጭ ብሎ መዋል ስለሚጠይቅ እንደዚህ አይነት ቦታ ተገኝተው እንደዚህ አይነት ስራ የሚሰሩ ሰዎች እኔ ሁልጊዜ ነው የምላቸው ጀግና ሰዎች ናቸው። እሺ
እሺ መልካም እሺ ዛሬ በነፃ ስለሆነ እሺ ዛሬ በነፃ ነው ተብለዋል አብዬ። እሺ ሰላም ነህ? እንደት ነህ? ሁሉ ሰላም? ሴቶች ደንበኞቻችንን ያብዛልን ብለን ተቀብለናታል። የመጀመሪያዋን ሴት ደንበኛችንን እኛ ሴቶች እንደውም በተለየ ሁኔታ ለጫማችን ትኩረት እንሰጣለን። ለምን አትሉ? ጫማችን ከቦርሳችን ምናምን ማች አድርገን ከጆሮ ጌጣችን ጋር ማች አድርገን የምንወጣ ሰዎች ነን። ከዛ ደግሞ ነጭ ጫማ ከሆነ ደግሞ በደንብ ታጥቦ እና የእሱ ምሳሌ ነች። ያው ጊዜያችን በቴክኖሎጂ እየተቀየረ ነው። መክፈል በካሽ እየቀረ በቴሌ ብር ምናምን እየሆነ ነው። እንዳያችሁት እንግዲህ በቴሌ ብር ልትከፍለው ይመስለኛል እየሞከረች ያለችው። አይ ዛሬ በነፃ እውነት ደንበኛ እንሆናለን። እሺ ሌላ ቀን አትጥፍ። እሺ ደስ ብሏት ዛሬ በነፃ ነው ደንበኛ ሁኚኝ ያላት ነው የሚመስለኝ። በርቀት ስለሆነ የምሰማቸው እንደዚህ አይነት ደንበኛ ያብዛልን። እንግዲህ የሚመርቅ የሚያመሰግንም ማለት ነው። በነፃ ዝም ብሎ ኮስተር ብሎ ይዞ መሄድ አይቻልም። ሰላም ናችሁ? እንዴት ነው? ደህና ነው? ልፍታው ኪሩ ስንት ነው? ሳሙና 30 ብር። በደንብ ጥባል። እሺ ይበቃ አረፈ ነው። ሰፊ ነው አረፈ ነው። እየተገባበዙ ነው እንግዲህ። ኧረ አንተ ቅደም ምናምን አንተ ትብሽም እንባባላለን ለካ ሊስትሮ ጋር። አቤት ደመቁ ሰላም ነኝ። ዜና ሁልኝ እንደዚህ አይነት ሰዎችን ሳይ በዚህ ስራ ላይ ያሉ ሰዎች ከዚህ በፊት በተለያየ ሚዲያ ላይ ሰምተን እናውቃለን። ከሊስትሮነት ተነስተው በጣም ብዙ ቁም ነገር ላይ ያደረሱ እና ቅድም እንዳልኩት ምናልባት ጎንበስ ብሎ ሰዎችን ማገልገል የሆነ የሚሰጠው በረከትም አለ። ከላይ ምርቃት ያለው ነው የሚመስለኝ። ትልልቅ ቁም ነገር ላይ ያደረሱ እከሌ ብለን ልንጠራቸው የምንችላቸው ሰዎች አሉና እኔም እንጀራውን ያስፋለት ነው ብለው ሁለቱም ይሆናል። ቀለም ቢሆን አሪፍ ነው። ተባባት ዛሬ በነፃ እውነት እሺ በል ደንበኛ ነው። ሌላ ቀን እሺ አባት እሺ። እንደዚህ ነው በቃ። አንዳንድ ሰዎች ከህሊና በላይ ይሆንባቸዋል። እንደዚህ አይነት ስራ የሚሰሩ ሰዎችን ዝም ብሎ የነሱን ገንዘብ ተቀብለው መሄድ በራሱ በጣም አስቸጋሪ ነው። አይሮን ነው ለእኔ ይከብደኛል፣ ለሁላችንም ይከብዳል ብዬ ስለማስብ ነው እንደዚህ የምለው እና አይሆንም ብሎ መታገል ኢትዮጵያዊነታችንም ጭምር ነው። አሁን እሱ ጋር የተቀመጡትን ደንበኛ ሳያቸው በግምት የዳኛ ይሁን የጠበቃ እንትን ይዘዋል ማለት ነው ጋዋን እና ብዙ ሰው ነው ይሄ ስራ የሚያገናኘው አላልኩ? ችግር ዛሬ በነፃ እውነት እሺ በሉ እሺ በሉ ሌላ ቀን ደንበኛ እንሆናለን። አትፉ። አመሰግናለሁ። በጣም ተከራክረውት ነው ዛሬ በነፃ ብሎ የሸኛቸው። በእርግጥ ኮስተር ያሉ ሰው ይመስላሉ፣ ግን እናመሰግናለን። እንደዚህ የሚከራከርልን ሰው ነው የምንፈልገው። አይ በፍጹም አይገባም እኔ ልክፈል የሚል። እንደውም ግን ይህንን ሳይ በዚሁ አጋጣሚ የሆነ ይህንን ልጅ አስበዋለሁ እና ለቤቱ አባወራ፣ ለሚስቱ ደግሞ ባል፣ ለልጁ አባት፣ ለቤተሰቦቹ ደግሞ በጣም ተወዳጅ ልጅ የሆነ ማለት በዙሪያው ማንም ሰው በቤቱ የተከበረ እንደሆነ ተከብሮ የሚኖር ሰው ግን እዚህ ጋር ዝቅ ብሎ የሰዎችን ጫማ ጎንበስ ብሎ የሚያጸዳ ስሙ አሁንም ኩራት ነው ብዬ ነው የማስበው። ምክንያቱም ብዙዎችን ከፍ ያደረገ ስለሆነ ሊስትሮ እና የትም ቦታ ላይ ስናገኛቸው ሰዎችን ጀጅ ልናደርጋቸው አይገባም። ምን አይነት ህይወት ጀርባቸው ምን አይነት እንደሆነ አናውቅም። ልክ እንደሱ ማለት ነው። አባትም ባልም መልካም ልጅም ጭምር ስለሆነ ማለት ነው። አብይን ደግሞ በተራ ዛሬ በነፃ ነው ልንላቸው ነው። እስክንላቸው ደግሞ በጣም ነው የምጓጓው። ባለፈው አዲስ ጫማ አይደለም? አሪፍ ጫማ ነው ወይ? ሰው ነው የላከልኝ። ከውጭ ነው መጣ ነው።
እሱ ጣታ ነው። ስኒከር ጫማ የሆነ መገናኛ አዲስ አለ 25,000 አለ። ውድ ነው። ስኒከር እኮ ነው እንደዚህ አይነት በስመ አብ 25,000 ብር ብራንድ እኮ ነው። የኛ እኮ በዛም የመጣ እናመጣ ቀጥታ ብራንድ ከውጭ በቃ ስም ያለው ነው ምናምን አለ። የእሱ ደንበኞች በመጡ ቁጥር እኔ ደስ የሚለኝስ ነገር ከመጀመሪያው ሳቄ እየጨመረ ፈገግታ እየጨመረ ነው የሚሄደው። ክረምት አሁን ይዘንባል ዝናብ አዝመራም ማድረግ አለበት። ጋሽ ዛሬ በኔ እውነት ሌላ ቀን ነገ ሌላ ቀን የሚላቸው የሚመስለኝ ሌላ ቀን ደንበኛ ይሆናሉ። ዛሬ በነፃ ስለሆነ ችግር እውነት እሺ በሉ አንድ ብያለሁ። እሺ በሉ ዛሬ በነፃ ነው። እውነት አመሰግናለሁ። እሺ እኔ እኮ ምን ይሻለኛል በቃ በነፃ ሲባሉ በተለይ ትልልቅ ሰዎች በጣም ነው ደስ የሚለኝ። በቃ ልቤ እርክት ነው የሚለው። አንዱ ሲሄድ አንዱ እየተተካካ እንግዲህ አሁን እዚህ ጋር ደርሰናል። ችግር በዛሬ በነፃ ነው እንደው ችግር ጋሺ። እሺ አመሰግናለሁ። ደህና ነው። እሺ አምሯላ ደስ ይላል። እንግዲህ አሁን ላይ ቀለል ብሏል። እሱ ብቻውን ያለውና ቆይታው ምን ይመስል እንደነበረ ደንበኞች ውስጥ ምን እንዳሉ ተጠይቀዋለሁ። እንዴት ነህ? እሺ ሰላም ነው። ሰላም ነው አለሁልህ። ኧረ ቁጭ በል ችግር አብረን እንቀበል። ምን ችግር አለ? ቆይታ እንዴት ነበር? ቆይታ ጥሩ ነው። እዚያ መስገን ምን ይሉት ነበረ ሰዎቹ? አንዳንዱ ያው ቶሎ በላል በቃ በራሱ የቸኮለም አለ ቀስ ብለሽ ስራ ይውሉ አለ ብዙ ነው ያው ይጋጥማል። ግን በነፃ ነው ስትላቸው ምን እያሉት ነበር? ኧረ አይሆንም ምናምን አይሆን ይላሉ። አንዳንዱ አመሰግናለሁ ብሎም ይሄዳል። የመረቀም አለ። አይ በጣም ደስ ይላል። እኛ ዋናው ዓላማ ዛሬ አሁን በነፃ ያልካቸው ሰዎች ደግሞ ተመልሰው ነገ ደንበኛ እንዲሆኑ እዚህ ጋር እኮ በነፃ የጋበዘን ልጅ ነበር እሱ ጋር ጫማችንን እናስጠርግ የሚሉ ሰዎችን ለማፍራትም ጭምር ነው። እና አንተ ደስ ካለ እኔም ደስ ብሎኛል። ምንም ደስ ብሎኛል። በጣም ደስ ብሎኛል። አመሰግናለሁ። እሺ አመሰግናለሁ። በቴሌብር እናስተላልፍልህ አይደለ? እሺ ይቻላል። ስልክህን ንገረኝ። 83 ይኸው። አመሰግናለሁ በጣም እሺ። እንግዲህ ዛሬ በነፃችን ይሄን ይመስል ነበረ። ጥሩ ቆይታ እንደነበራችሁ ተስፋ አደርጋለሁ። ሳምንት በሌላ የነፃ ፕሮግራም ተመልሰን እንመጣለን። እስከዛው ግን መልካም ሳምንት።